ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ መጣሁት እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መናገርም ሆነ መጻፍ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ አበረታቱኝ እላለሁ። ኦኬ፣ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ የመጀመሪያው ምን ይላል? አይን እንደ አይ እናንብብ። አይን እንደ አይ፣ ከዛ ኤኤምን እንደ አም ማንበብ፣ አም ብለን ማንበብ። ከዛ ኤስዩን ባንድ ላይ ሹ፣ አርኢን ር፣ ሹር፣ አምሹር ምን ማለት ነው? እርግጠኛ ነኝ ለማለት አምሹር እንላለን ማለት ነው። ኤስ ምን ይላል? አይን እንደ አይ አነበብን፣ ኤኤምን አም ብለን ማንበብ። ከዛ ኤፍ አይን እንደምነው ምናነባት? ኤፍ አይን ፋይ ብለን እናነባት። አይን አይ የሚል ድምጽ አላት። ምክንያቱም ሁለት አናባቢ ከሆነ አይ ከሆነች አይ ብለን ማንበብ አለብን። ኤ ከሆነችም ኤ ከሆነችም ዩ ከሆነችም ዩ ብለን እናነባለን ማለት ነው። ሁለት ወይም ከዛ በላይ አናባቢ ካለ። ስለዚህ ኤፍ አይ ከዛ ኢም ማለች እዚህ ጋር ሁለት አናባቢ ስለሆነ ኤፍ አይን ፋይ ብለን እናነባለን። ኤን ደግሞ ን ብለን ማንበብ ፋይን፣ አም ፋይን፣ ደህና ነኝ። የኛውስ ምን ይላል? አም ኤችዩን ሃ፣ ኤችዩን እንደዚህ እንደ ሁ አይደለም እናነባ፣ እዚህ ጋር እንደ ሃ ነው። ኤንን እንደ ን ማንበብ፣ ጂን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ ማንበብ። ሃንግሪ፣ አም ሃንግሪ ምን ማለት ነው? እርቦኛል ለማለት አም ሃንግሪ እንላለን ማለት ነው። ኤስ ምን ይላል? አሁንም አይን እንደ አይ፣ ኤምን አም ብለን አነበብን። አይ አም። ከዛ ቢኦን እንደ ቦ፣ አርኢን እንደ ሪ፣ ዲን እንደ ድ ስናነበው ቦሪድ፣ አምቦሪድ ካልን ማለት ነው ተሰላችቻለሁ ወይም ሰልችቶኛል ለማለት አምቦሪድ እንላለን ማለት ነው። የኛውስ ምን ይላል? አሁንም አይን እንደ አይ አነበብን፣ ኤምን አም። ከዛ ኤስኦን እንደምናንበበው እንደ ሶ፣ ከዛ ሁለቱም አር በአንድ ድምፅ እንደ ር ይነበባሉ። ዋይን እንደ ይ ማንበብ ስናነበው ሶሪ፣ አም ሶሪ ምን ማለት ነው? አዝናለሁ ወይም ይቅርታ እንደማለትም እንጠቀመዋለን። ሶሪ ማለት ይቅርታ እንደማለትም አዝናለሁ እንደማለትም እንጠቀመዋለን ማለት ነው። ይሄኛውስ ምን ይላል? አይ አም አንግሪ። እንዴት እንደምናነበው አልነገርኳችሁም። ይሄ እንደተለመደው አይ አም አለን። ከዛ ኤን እንደ አ ማንበብ፣ ኤንን እንደ ን ማንበብ ነው። ከዛ ጂን እንደ ግ፣ አርን እንደ ር ማንበብ፣ ዋይን እንደ ይ እናነባለን ማለት ነው። ስናነባው አም አንግሪ ምን ማለት ነው? ተናድጃለሁ ለማለት አም አንግሪ ማለት ነው። አንግሪ መናደድ ስለሆነ አሁን እዚህ ጋር ካያችሁ ሶሪ ማለት አዝናለሁ ወይም ይቅርታ ነው። ስለዚህ ይቅርታ ስትሉ አም ሶሪ እንላለን። ቦሪድ ስንልም ደግሞ ቦሪድ ማለት መሰላቸት ከሆነ አም ቦሪድ ካልን ደግሞ ሰልችቶኛ ነው እያልን ነው። ሃንግሪ ደግሞ ምንድነው? መራብ ነው። ስለዚህ እርቦኛል ለማለት አም አንግሪ እንላለን። ፋይን ማለት ደግሞ ደህና ማለት ነው። ደህና፣ ስለዚህ ደህና ማለት አም ፋይን ስንል ደህና ነኝ እንላለን ማለት ነው። ሹር ማለት ምንድነው ማለት ነው? እርግጠኛ። ስለዚህ እኔ እርግጠኛ ነኝ ስንል አይ አም እንላለን። አም ማለት እኔ እንደዚህ ነኝ እያልን ስንናገር ማንኛውም ነገር ስንገልጽ እኔ እንደዚህ ነኝ ካልን አይ አም ብለን መግለጽ እንችላለን ማለት ነው። ስለዚህ እናንተም በቀላል መንገዱ በዚህ መልኩ መለማመድ ትችላላችሁ ማለት ነው። ኦኬ፣ ወደ ቀጣይ ኔት እዚህ ጋር ነበርን። አይን እንደ አይ፣ ኤምን እንደ አም። ስለዚህ አይ አም ስንል ነኝ እያልን እንደሆነ ይግባችሁ። ከዛ ቲ አይን ባንድ ላይ ታይ ብለን ማንበብ፣ አይ የሚል ድምጽ አላት አይ። ከዛ ታአይ አልን፣ አርኢን እንደ ሪ፣ ዲን እንደ ድ ስናነባው ታየርድ፣ አም ታየርድ ምን ማለት ነው? ደክሞኛል ማለት ነው። እንግዲህ ታየርድ ማለት ድካም ነው። ስለዚህ አም ካልን ደግሞ ነኝ እያልን ነው። ታየርድ ደግሞ ደክሞኛል፣ እኔ እንደዚህ ነኝ ወይም ይቅርታ ደክሞኛል ለማለት አም ታየርድ እንላለን ማለት ነው።
ያ ይሄኛውስ ምን ይላል? አይ ዶንት ዋንት። አይ ዶንት ዋንት ምን ማለት ነው? አይ ዶንት ዋንት ካልን አልፈልግም፣ አያስፈልገኝም፣ አልፈልግም ካልን አይ ዶንት ዋንት። እዚህ ጋር ዲኦን እንደ ዶ ማንበብ ነው። ኤንን እንደ ን፣ ቲን እንደ ት እናነባለን። አይ ዶንት ከዛ ዳብሊው ኤን ወ ብለን ማንበብ፣ ኤንን እንደ ን ማንበብ፣ ቲን እንደ ት ማለት ነው። ዋንት አይ ዶንት ዋንት አልፈልግም። ይሄኛውስ ምን ይላል? አይን እንደ አይ ማንበብ፣ ከዛ ኤስን እንደ ስ፣ ዳብሊው ኤን ባንድ ላይ ዊ ብለን እናነባለን። ዊ ከዛ ኤን አናነብም። ምክንያት ካላችሁኝ ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም። ስለዚህ በዛ መሰረት እንዴት እናደርጋለን? ኤስን እንደ ሳ አነበብን፣ ዳብሊው ኤን እንደ ዊ፣ ከዛ ኤን አለፍን፣ አርን እንደ ር ማንበብ። ስናነባው አይስዊር 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 ካልን ምንድነው? እምላለሁ፣ እምልልሃለሁ ወይም እምልሻለሁ ስንል አይስዊር እምላለሁ ለማለት እንደዚህ ብለን መግለጽ እንችላለን ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ፣ ኤን እንደ አ፣ ከዛ ጂን እንደ ግ፣ አርኢን በአንድ ድምፅ፣ ሁለቱንም ኢ በአንድ ድምፅ እንደ ኢ ነው የምናነባቸው። ስለዚህ አርኢን ሪ ብለን እናነባለን። ስናነባው አግሪ አግሪ አያግሪ አያግሪ ምን ማለት ነው? እስማማለሁ እስማማለሁ ለማለት አያግሪ እንላለን ማለት ነው። እንግዲህ ምንድነው አግሪ ስንል መስማማት ማለት ነው። እኔ እስማማለሁ ካልን አያግሪ እንላለን ማለት ነው። ስዊር ማለት ደግሞ መማል ነው። ስለዚህ እምላለሁ ስንል አይ ስዊር እንላለን ማለት ነው። ያ ይሄስ ምን ይላል? አይ ከዛ ቲ አይቺ አይን ባንድ ላይ ዚ ሳይሆን ቲ ብለን ማንበብ፣ ቲ ከዛ ኤንን እንደ ን ማንበብ፣ ኬን እንደ ክ ማንበብ። ቲንክ ቲንክ አይ ቲንክ አይ ቲንክ ካለ ምንድነው? እኔ እንደማስበው እኔ እንደማስበው ለማለት አይ ቲንክ ሶ ወይም አይ ቲንክ ካልን እኔ እንደማስበው እያልን ነው ማለት ነው። ያ ቲንክ ማለት እንግዲህ ማሰብ ማለት ነው፣ ማሰብ። ስለዚህ አይ ቲንክ ካልን እኔ እንደማስበው። ያ ይሄስ ምን ይላል? አይ ኒድ አይ ኒድ ኒድ ማለት ደግሞ እንግዲህ በጣም ፍላጎት ወይም በጣም አስፈላጊ ከሆነ ኒድ እንላለን። አይ ኒድ ካልን ያስፈልገኛል እያልን ነው ማለት ነው። እንግዲህ እንዴት ነው የምናነበው? ኤንኢን እንደ ኒ ማንበብ ነው። ሁለቱንም ድምፅ ኢን ማለት ነው በአንድ ድምፅ ኢ ብለን ማንበብ፣ ኤንኢ ከዛ ዲን እንደ ድ ማንበብ። ኒድ አይ ኒድ እፈልጋለሁ ወይም ያስፈልገኛል ለማለት አይ ኒድ እንላለን። ከዛ የሚላል አይን እንደ አይ፣ ዳብሊው አይን ባንድ ላይ ዊ ብለን ማንበብ፣ ኤስኤችን ባንድ ላይ ሺ ብለን ማንበብ። ስናነባው አይ ዊሽ አይ ዊሽ ምን ማለት ነው? እመኛለሁ እመኛለሁ። ዊሽ ማለት ምኞት ስለሆነ ስለዚህ እመኛለሁ ለማለት አይ ዊሽ እንላለን ማለት ነው። ያ አይስ ምን ይላል? አይ ከዛ ኬና አይን እንደዚህ በመጀመሪያ ከመጡባችሁ ኬን አታነቧትም ሁልጊዜ ማለት ነው። ኬና ኤን እንደዚህ ከመጡባችሁ ኬን ሁልጊዜም አታነቡም ማለት ነው። ኤንን ታነባላችሁ አልፋችሁ ማለት ነው። ስለዚህ ኤን ኦን ባንድ ላይ ና ከዛ ዳብሊውን ው ብለን ማንበብ ናው አይናው አይናው ምን ማለት ነው? አውቃለሁ አውቃለሁ ለማለት አይናው እንላለን ማለት ነው። ያ እኛውስ ምን ይላል? አም ከዛ ኤልኦን እንደ ሎ ኤልኦን እንደ ሎ ከዛ ያ ኤን ይቅርታ ዋይ ኤን ባንድ ላይ ያ ብለን ማንበብ፣ ዋይ ኤን ባንድ ላይ ያ፣ ኤልን እንደ ል ማንበብ። ስናነበው ሎያል ሎያል አም ሎያል ምን ማለት ነው? ታማኝ ነኝ እኔ ታማኝ ነኝ ለማለት አም ሎያል እንላለን ማለት ነው። ያ ወደ ቀጣይና ወደ መጨረሻው ስንሄድ ምን ይላል? አም እነዚህ አይ አም ለማለት ናቸው። እዚህ ኮማ ያለው አይ አም ብላችሁ መጻፍ ትችላላችሁ፣ ግን እንደዚህ መጻፍ ትችላላችሁ ማለት ነው። አም ብላችሁ መጻፍ ትችላላችሁ። ስለዚህ ይሄ አይ አም ለማለት ነው ማለት ነው። አም ኤስኤን ሳ ብለን ማንበብ፣ ዲን እንደ ድ ማንበብ። ሳድ አሁን እዚህ ጋር ለምን ነው እንደ ኤ ያላነበብናት ካላችሁኝ ምንድነው ኤ እንዳትነበብ ያደርጋት? ሁለት አናባቢ መኖር አለበት እንደ ኤ እንደማንበብ። እዚህ ጋር ግን አንድ አናባቢ ብቻ ስላለ ኤን አ ሚል ድምጽ አላት እንጂ ኤ ሚል ድምጽ አይኖራትም ማለት ነው። ለሌላ ጊዜም ስታነቡ ግራ እንዳይጋባችሁ በዚህ መልኩ ማጥናት ትችላላችሁ ማለት ነው። ሌላ ቪዲዮዎች እንዴት ማንበብ እንዳለባችሁ ሾርትና ሎንግ ድምጽ ሲኖራቸው አናባቢዎች እንዴት እንደምትጠቀሟቸው ብዙ ቪዲዮዎችን ሰርቼላችኋለሁ ማለት ነው። እነሱን ያላያችሁ ቤተሰቦች በዚሁ አጋጣሚ እየገባችሁ እያያችሁ እንዴት ማንበብ እንዳለባችሁ በቀላሉ ሰርቼላችኋለሁ ማለት ነው። እሱን ገብታችሁ እዩ። ኦኬ እንግዲህ አምሳድ ካልን አምሳድ ተከፍቻለሁ ወይም አዝኛለሁ ለማለት አምሳድ እንላለን ማለት ነው። ሳድ መከፈት ማዘን ስለሆነ ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ
ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳሰለችሁ እዩት፣ ይጠቅማችኋል በደንብ ማለት ነው። ሙሉ ቪዲዮ ካያችሁ እንደዚህ ዛሬም ነገም እንደዚህ እየተለማመዳችሁ ስትሄዱ በአጭር ቀን ውስጥ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እኔንም አሪፍ ቪዲዮ እንድለቅላችሁ እኔንም አበረታቱኝ ማለት ነው። በጣም አበረታቱኝ ማለት ነው። እኔም ደስ እያለኝ እንድሰራ የእናንተ እገዛ ያስፈልገኛል ማለት ነው። ስለዚህ በዚህ መልኩ አጥኑ ላለሁኝ። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ